ልጅ ፈጽሞ ላምንሽ አልቻልኩም። እና ደግሞ እባክሽ ሉሃና ከሮቤል ራቂ። አልችልም። መቼም እንዴ ለምን? እና ደግሞ ቆይ ምን ልትሆኚ ነው እንዴ? እህቴስ ሳራን ትቼ ማርፌ መቀመጥ አልችልም። ሮቤል እና መሪና ተዋረዱ፣ ተጋለጡ። ሉሃና ሁሉንም ሚስጥር ለአድናን ነገረችው። አድናን እንግዲህ የሰማውን ነገር ማመን ስላልቻለ ሌላ የሚያስረዳ ወረቀት አስቴር ጽፋ ሻንጣ ውስጥ ያስቀመጠችውን ወረቀት አውጥታ ሰጥተዋለች። ይሄ ደግሞ የተደበቀው ትልቅ ሚስጥር ሮቤል መራመድ እንደሚችል ያስረዳል ወረቀቱ ማለት ነው። እኔ ጋሼ የምነግር ጊዜ አጥቼ ነው እንጂ ሮቤል በእግሩ ይራመዳል፣ ተራምዶ መሄድ ይችላል በማለት እንግዲህ ሚስጥሩን የበለጠ ጠንከር የሚያደርግ ማስረጃ አግኝቷል ማለት ነው። አድናን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁ። አበረታቱኝ። እንግዲህ በአዲስ ድራማ መጥቻለሁ። ሉሃና የሚል ድራማን ይዤላችሁ መጥቻለሁ። ይሄ ድራማ እንግዲህ አስተማሪ ድራማ ነው። እጅግ አጓጊ የሆነ በወንድማማቾች መካከል የተፈጠረ ከባድ ችግር አለ። ይሄ ደግሞ ሮቤል የሚባለው ወንድም እንግዲህ ታመም ያለው መራመድ አልችልም እያለ እንግዲህ ወንድሙን እያጭበረበረ ይገኛል። ይሄ ደግሞ በገንዘብ አማካኝነት ነው ማለት ነው። ሜሪ እንግዲህ የአድናን ባለቤት የሆነችው ከሮቤል ጋር የፍቅር ጨዋታ ውስጥ ገብታለች። ይሄ ደግሞ አሁን ላይ እጅጉን በጣም አስጨንቋታል። የተጨነቀችበት ምክንያት ደግሞ ሚስጥሩ ስለተጋለጠ ነው። ሮቤል እንግዲህ መጣሽ የኔ ፍቅር የኔ ውድ ሜሪ እያለ ሲያወራ በድንገት ሉሃና ሰምተዋለች። ይህን ሚስጥር ደግሞ ለአድናን ተናግራለች ማለት ነው። ሉሃና በተደጋጋሚ አድናንን አንተ ላይ እየተጫወቱብክ ነው፣ እስከ መቼ ነው የማትነቃው? መንቃት አለብክ፣ ንቃ እያለችው ነበረ። እሱ ግን መቼም መንቃት አልቻለም። ሚስቴ እንደዚህ አታረግም፣ ጭራሽ ከወንድሜ ጋር ሚስቴን እንዴት ትጠረጥሪያለሽ? በማለት ሉሃናን ሴት አድርጎ ይዟት ነበረ። ሉሃና ግን ያየችውን ነገር ለአድናን መናገሯን ወደ ኋላ አላለችም። እኔ የምናገረው ነገር እውነት ነው፣ አንተ ላይ እየተጫወቱብክ ነው፣ ለምን አታምንም? ብታምን ይሻልካል እያለች እንግዲህ ደጋግማ እየነገረችው ነበረ። እሱ ግን ሚስቴ በዛ ላይ ነፍሰ ጡር ናት፣ ደግሞ ከወንድሜ ከሮቤል ጋር እንዴት እንደዚህ አይነት ነገር ትጠራጥሪያቸዋለሽ? አንቺ ልጅ ግን ጤነኛ አትመስኝም በማለት ሉሃናን ሊያምናት ጭራሽ ፈቃደኛ አልሆነም። ሉሃና እንግዲህ ሮቤል ክላስ ገብታ ነበረ። ሮቤል ክፍል የገባችበት ምክንያት ደግሞ የእህቷን መረጃ ምናልባት ከዚህ በፊት ሲም ካርድ ስላገኘች አሁንም የእህቴ የሆነ እቃ እዚህ ቤት ካለ ምናልባት ከተገኘ ለእሷ የሚሆን ማስረጃ ካገኘኝ በማለት ነበረ ወደ ክፍል የገባችው። ወደ ክፍል ስትገባ እንግዲህ ሮቤል በተኛበት ድንገት ሲያያት በጣም በመደንገጥ እዚህ ክፍል ምን ልትሰሪ መጣሽ? ውጭልኝ ያላት። አስቀድሞ ግን ያው ሴት ወደዛ ክላስ የምትገባው ብዙውን ጊዜ ሜሪ ስለሆነች እሷ መስላት የኔ ፍቅር ሜሪ መጣሽ እያለ እሷ ስለመሰለችው እያወራ ነበረ። ይህንን የሰማችውን ነገር ታዲያ ማመን ነው ያቃታት። ምን ያህል በወንድሙ ላይ ተንኮል እየሰራ እንዳለ ነው እየተረዳችው ማለት ነው ሉሃና። ይህንን ሚስጥር በመስማቷ እንዴ አንተ ምን እያልክ ነው? ከሜሪ ጋር ያላችሁ ነገር ምንድን ነው ነበረ ስትለው የነበረውና እሱም ያው ሊናገር ፈቃደኛ አልሆነም። እኔ እንደዚህ አይነት ነገር ማድረግ አልፈልግም፣ ውጭልኝ ብዬሻለሁ፣ ከዚህ ውጭልኝ በማለት ነው ሲጮህ የነበረው። በመጮሁ እንግዲህ ወንድምየውና ሜሪ ይመጣሉ። አድናን ምነው ወንድሜ ያመመህ ወይ ነበር ሲለው የነበረው። እችን ልጅ ከዚህ ክፍል አስወጡልኝ፣ እኔ እንደዚህ አይነት ነገር አልፈልግም፣ እሷ ግን ሌላ ነገር ነው የምትፈልገው በማለት እንግዲህ እሷ እያስገደደችው ነገር አስመስሎ ሲያስመስልና ለወንድሙ ሲናገር ነበረ። እሷ ግን እዛ ክላስ የገባችው እሱን ወዳ አፍቅራ ፈልጋ ሳይሆን የእህቷን መረጃ ለመፈለግ ነው። እህቷ እንግዲህ ጠፍታለች። እህቷን ደግሞ የገደለው ሮቤል ነው ማለት ነው። ገሎ
አድራሻዋን ያጠፋው? እኔ ለራሴ የተጎዳው ሴት ነኝ፣ የተጎዳው ሰው ነኝ። እሷ ደግሞ የምትፈልገው ሌላ ነገር ነው። አጠገቤ እንድትደርስ አልፈልግም፣ አስወጡልኝ በማለት የሌለ ነገር አውርቷል ማለት ነው ሮቤል። ወንድምየው እንግዲህ አድናን እሷን ከዛ አስወጥቷታል። እውነትም እሱም የተረዳበት መንገድ ሮቤልን እሷ እንዳፈቀረችው ነው የተረዳው። በተቃራኒ ደግሞ ትመቸኛለች የሚለው የሮቤል ወንድም አድናንም የሆነ ሚስት ስላለው ባለትዳር ስለሆነ ነው እንጂ ሎሃናን እሱም ወዷታል ማለት ነው። እዚህ ጋር ደግሞ ሮቤል የወንድሙ ሚስት አፍቅሮ እነሱ ኦልሬዲ ወንድምየው እቤት በሌለ ሰዓት በጣም ብዙ ተንኮሎች እየሰሩበት ይገኛሉ። ከዚህ ጥለን እንሂድ ሳይነቃብን በማለት እንግዲህ ሜሪም በተደጋጋሚ ይሄ ድብብቆሽ ህይወት ሰልችቶኛል፣ ከዚህ እንሂድ ነበረ ስትል የነበረው። እሱ ግን ሮቤል ያለውን ሁሉ ገና አሳጣዋለሁ፣ ሁሉንም ንብረት ወደ ራሴ ካዞርኩኝ በኋላ ነው የምንሄደው እንጂ ዝም ብለን አንሄድም። አሁን ምን አለንና ነው የምንሄደው? ምንም ሳንይዝ አንሄድም። ይሄንን ጅል ገና ያለውን ነገር ሁሉ እናሳጣዋለን በማለት እንግዲህ ወንድም በወንድሙ ላይ እንደዚህ ተነስቶ ይገኛል። ያንኛው እንግዲህ ወንድሙ ደግሞ በተቃራኒው ታማሚ ሰው ነው፣ የሚያሳዝን ሰው ነው እያለ ለወንድሙ ያዝናል። በዊልቸር ነው እንግዲህ ቤት ውስጥ የሚንቀሳቀሰው ሮቤል። ወንድሙ ሲኖር ነው። ወንድሙ በሌለበት ሰዓት ላይ ደግሞ እንደፈለገው ከሚስቱ ጋር ሲሆን ይውላል ማለት ነው። ይህንን ሚስጥር እያወቀችው አስቴር ከዚህ በፊት እንግዲህ የሚስጥር ስላወቀች እሷ እንድትወገድ አድርገዋል። አሁን ላይ ደግሞ እህቷን ፈልጋ የመጣችው ሎሃና አንቺም አርፈሽማ ትቀመጪ ከሆነ ያንቺን አድራሻ የማውቀው እኔ ብቻ ልሆን እችላለሁ ከዚህ በኋላ በማለት እያስፈራራት ይገኛል። ይህን ሚስጥር እንግዲህ ሎሃና ለአድናን ብትነግረውም እሱ ግን ሊያምን ፈቃደኛ አልሆነም ማለት ነው። ምክንያቱ ደግሞ እንዲነቃበት አልፈለገም፣ ገና የቀረው ጉዳይ ስላለ። እንደዚህ ብላ የምትጠረጥረው እሷ ሮቤልን ስላፈቀረችው ነው በማለት ሜሪም እንግዲህ ለባሏ ስትነግር ነበረ። እኔ እኮ እንዴት እንደዚህ ትላለች ሎሃና ብዬ በጣም ተናድጄ ነበረ። እቺ ልጅ ጤነኛ አትመስለኝም። አንቺና ሮቤል ፍቅር አብራችሁ እንደጀመራችሁ ስትነግረኝ በጣም አናዳኝ ነበረ ብሎ እንግዲህ ለሚስቱ ሲነግር አድናን፣ እሷ ግን ያው ስራዋን ስለምታውቅ ምንም ነገር አልደነገጠችም። አትፍረድባት፣ ፍቅር ስለያዛት ነው፣ ከሮቤል ፍቅር ስለያዛት ነው እንደዚህ የምትለው። በጣም እኮ ነው የወደደችው፣ በጣም ነው የምታፈቅረው በማለት እንግዲህ እያስመሰሉ ይገኛሉ። ሎሃና እዛ ቤት የመጣችው እህቷን ለመፈለግ ብቻ እንጂ ከሮቤል ፍቅር ይዟት አይደለም። አሁን ላይ ግን እያስመሰሉባት ያሉት በእንደዛ መልኩ ነው። ከወንድሜማ ፍቅር ከያዛት በጣም ደስ ይላል። እንዴት አይነት መታደለው! እችን የመሰለች ሴት እሱን ካፈቀረችው እሱ እድለኛ ነው ማለት ነው። ሎሃና በጣም ምርጥ ሴት ናት በማለት እንግዲህ ለሚስቱ ይመልሳል። ስለዚህ እንዲያውም እኔ ላናግራት ይገባል፣ ሰርግ ምደግስላቸው እኔ ነኝ በማለት አድናን ይናገራል። እና እሷ ብትወደውም ግን እሱ ይወዳታል ወይ የሚል ጥያቄ ነው ያቀረበችው ሜሪ ማለት ነው። ሜሪ እንግዲህ ሮቤልን በጣም ትወደዋለች፣ አብራው እንድትኖር ትፈልጋለች። ልጁንም ያረገዘችው ከሮቤል እንጂ ከባሏ ከአድናን አይደለም። አድናን ግን የሚያውቀው ልጁ ሆዷ ውስጥ ያለው የእሱ እንደሆነ እንጂ የወንድሙ እንደሆነ አያውቅም ማለት ነው። እቺ ሴት እንግዲህ ሁለቱን ወንዶች በጣም እያጭበረበረች ትገኛለች። በጣም ነውር ነው በነገራችን ላይ ከባል ወንድም ጋር እንደዚህ አይነት መማገጥ በጣም ነው የሚያስጠላው። መሆን የሌለበት ነገር ነው። የባል ወንድም እንደ ወንድም ነው የሚታየው ብዬ ነው የማስበው። ግን የሚታየው ነገር በድራማው ላይ በጣም ጸያፍ የሆነ ነገር ነው። መጨረሻቸው ግን ያው መጋለጣቸው አይቀርም። ለአሁኑ ቢያስመስሉ ይሄንኛው እንግዲህ የዋ ባል ነው አድናን፣ በጣም ምስኪን ባል ነው። ወንድሙ ግን ሚስቱን እያባለገበት ይገኛል።
እዛ እሱ ክላስ ስትመላለስ እንግዲህ ጥሩ ለወንድሙ የሚያስብ ሴት ትመስላለች። ግን ስላፈቀረችው እና ስለወደደችው ነው እሱን የምትንከባከበው። እሱም ታማሚ መስሎ ታማሚ ሳይሆን አሞኛል እያለ ይገኛል። የሆነ ሰዓት ላይ እንግዲህ አድናን ወደ ክላስ ሲመጣ በድንገት እነሱ ሲተቃቀፉ እያየ ነበረ እና እላዋ ላይ እየወደቀ ነገር አስመስሏል። በእርግጥ እነሱ ሌላ ዓለም ውስጥ ነበሩ፣ ግን ቶሎ ብለው ነው እንግዲህ ያስመሰሉት። ያኔም እባክህ አድናን እርዳኝ፣ ከዊልቸር ላይ አንስተሽ አስተኘኝ ሲለኝ እኮ ሳስተኛው እላይ ላይ ወደቀ በሚል ማስመሰል ነው ያስመሰለችው። እንግዲህ አድናን ሮቤልን ምን ብሎታል? ሉሃና በጣም ታፈቅርሃለች፣ ስለዚህ ሚስት ልታረጋት ይገባል፣ እችን አይነት ልጅ ልታመልጥህ አይገባም ነበረ እያለው የነበረውና ይልቅ እሱን ተውና አንተስ እንዴት ነው አታፈቅራትም ወይ ሉሃናን ነበረ? እኔን ተወኝና ስላንተ አስብ ነበረ እያለው የነበረው ለወንድሙና እኔማ ባለትዳር ነኝ፣ በዛ ላይ እርጉዝ ሚስት አለችኝ ነበረ የእሱ መልስ። ሁሌ ትዳር ትዳር አትበል፣ ከትዳር ውጣና ካፈቀርካት ከእሷ ጋር የፍቅር ግንኙነት ቢኖር ምንም ችግር የለውም እያለ በትዳር ላይ ዝሙትን እያበረታታ ይገኛል። ይሄንን የሚያበረታታበት ደግሞ ምክንያት የእሱ ሚስት እሱ ከእሱ ጋር እያማገጠ ስለሆነ በዚህ አማካኝነት ሮቤል እሱን እየመከረ ይገኛል። ብወዳትም ሉሃና የምትወደድ ልጅ ናት፣ ብወዳትም ግን እኔ ባለትዳር ነኝ፣ ከአንተ ከወንድሜ ደግሞ አይበልጥም፣ ስለዚህ ያንተ መሆን አለባት፣ እቺ ሴት ልታመልጥህ አይገባም፣ ደግሞ ታፈቅረሃለች ነው ያሉት። እሷ እንኳን ልታፈቅረው ወንድሟን እህቷን ብቻ ለመፈለግ ነው እዛ ቤት የመጣችው። ሉሃና ታዲያ ስለምን ፍቅር ነው የምታወሩት? የእናንተን የተበለሻሸ ህይወት እኔ ለማስተካከል አይደለም የመጣሁት። እኔ ከእናንተ የምፈልገው አንድ ነገር ብቻ ነው፣ እሱም እህቴን ማግኘት ብቻ ነው። የእህቴን አድራሻ ያውቃል ሮቤል፣ ስለዚህ እህቴን ነው ማግኘት የምፈልገው እያለች ደጋግማ ትናገራለች። ከዚህ ብትሄጂ ይሻልሻል ነው እያሏት ያሉት። እሷ ደግሞ እህቴን ሳላገኝ እንዴት ሄዳለሁ? የእህቴን አድራሻ ስለሚያውቅ ይንገረኝ ነው እያለች ያለችውና ይሄ ድብብቆሽ ህይወት ያለበት እንግዲህ በጣም አስቸጋሪ ነው። አሁን ላይ ግን አድናን ቆርጦ ተነስተዋል። ምክንያቱም ሮቤል ምርመራ ማድረግ አለበት፣ እውነቱን ማወቅ አለብኝ ብሏል። አሁን ላይ ቆሞ እንደሚሄድ አረጋግጧል ማለት ነው። እስካሁን እንግዲህ ሲያስመስሉበት ቆይተዋል ሚስቱና ወንድሙ። አሁን ላይ ነቃ ብላ እንግዲህ ደጋግማ ሉሃና ነግረዋለች። እሱ ግን አይኑ ተጨፍኖ ነበረ። በስተመጨረሻ እንግዲህ ሁሉንም ሚስጥር አውቋል። ተዋርደዋል፣ ተጋልጠዋል ማለት ነው። ይሄ ሁሉ እንግዲህ ለንብረት ብለው ሲያደርጉ የነበረው ማስመሰል ነው። በስተመጨረሻ አድናንን ባዶውን አስቀርተውት እነሱ ለራሳቸው ሁለቱ ህይወታቸውን ለመኖር ነበር ሀሳባቸው፣ ግን አልተሳካላቸውም። ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ኖሃላ የሚለው ድራማ ይሄን ይመስላል። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ስለምትከታተሉኝና ስለምታበረታታችሁኝ አመሰግናለሁ።